ሰብስክራይብ በማድረግ ቤተሰብ ይሁኑ። ወዝኩር ዒባደና ባሪያዎቻችንን አውሳቸው ይላል አላህ። የሚገርም የሆነ ክብር ነው የሰጣቸው። በምንድነው ኢኽላስ ውስጥ የደረሱት? ያ ረብ ምንድነው ያደረሳቸው ሙኽሊስ እንዲሆኑ? ያለ ማቋረጥ አኺራን የሚያስታውሱ ስለነበሩ። አንድ ቀን እኮ መሞታችን አይቀርም። አንድ ቀን መሄዳችን አይቀርም። ለማይቀረው ጉዞ ለማይቀረው ሀገር ሰው እንዴት ቆም ብሎ ያስብ? ሰው እንዴት ስራ ይሰራል? ለማይቀረው ሀገር ርዕሳችን ምንድነው? ዚክረ ዳር ወዝኩር ዒባደና ባሪያዎቻችንን አውሳቸው ይላል አላህ። ወዝኩር ዒባደና ካኑ ዒባደን ለና هذا الشرف عظيم والله العظيم። አላህ የሚገርም የሆነ ክብር ነው የሰጣቸው። አሁን ለሚጠቅሳቸው ነቢያቶች ወዝኩር ዒባደና የኛ ባሮች ነበሯል። በእኛነት ራሱን ሲያልቅ የኛ ባሮች ነበሯል። ቢማና የአላህ ባሮች ናቸው። አስባችሁታል? አንድ ሰው የኔ ባሪያ ነው ብሎ አላህ ሲመሰክርለት ወመን አስደቁ ሚነላሂ ቂላ ካለ የበለጠ እውነተኛ ተናጋሪ ነው። ወዝኩር አውሳቸው እስኪ ያ ሙሐመድ ዓለይሂ ሰላቱ ወሰላም ወዝኩር ሊቀውሚክ ለህዝቦች አውሳላቸው ዒባዲና ባሪያዎቻችንን እነማን? ኢብራሂም፣ ኢስሐቅ ወያዕቁብ። አላሁ አክበር። አባት፣ ልጅ፣ የልጅ ልጅ፣ የተባረከ ዘር፣ ተባረከ ዘር። ስለ እነሱ ምን ላውሳ? ኡሊል አይዲ ወልአብሳር። እነዚህ ሶስቱ ነቢያቶች ኡሊል አይዲ ወልአብሳር ነበሩ። ኡሊል አይዲ ቢማና ኡሊል ቁዋ ፊል ዒባዳ፣ ኡሊል ቁዋ ፊል ዒባዳ፣ በዒባዳ ላይ የበረቱ የጠነከረ ማንነት ያላቸው መንፈሳዊ ሰዎች ነበሩ። ኡሊል አይዲ ኪናያ ይባላል። ኡሊል አይዲ ቢማና ኡሊል ቁዋ ፊል ዒባዳ፣ በአምልኮ ላይ ምን ነበሩ? የበረቱ የጠነከሩ። ለዛም ነው ምን ያላቸው? ወዝኩር ዒባደና ባሪያዎቼ ናቸው ያለው። ለምንድን ነው? በመንፈሳዊነት ልቄት ላይ ደረሱ ስለነበር። ወዝኩር ዒባደና ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ መንፈሳዊ ነበሩ። እስልምና ስፒሪቹዋሊቲን ብቻ ነው የሚሰብከው፣ መንፈሳዊነትን ብቻ ነው የሚሰግደው። ቁርአንን፣ ዚክርን፣ ሰላትን፣ መልካም ዒባዳ ማድረግን በቃ እስልምና ይሄ ብቻ ነው፣ የልብ ጉዳይ ብቻ ነው። ላ ኡሊል አብሳር። ኡሊል አብሳር ቢማና ነገርን ዑሙርን የተሐከሙ ቢልዑሙር ቢቀልቢሂም ወዐቅሊሂም። እነዚህ ባሮች ኢብራሂም፣ ኢስሐቅ ወያዕቁብ ነገርን የሚያዩበት እይታ ጥልቅ ነው። የማየት ብቃት አላቸው። የማየት አይን አይደለም፣ በልብ ነገርን የማስተዋል በአእምሮ አርቆ የማሰብ አቅም አልነበራቸዋል። ስለዚህ ወሰፈውም ቢወስፈይን ኡሊል አይዲ ወልአብሳር፣ ሁለት ወስፍን የሰጣቸው ባህሪ። አንደኛ መንፈሳዊ ናቸው፣ በጣም በኢባዳ የበረቱ ናቸው፣ ልቦናቸውን ያጸዱ ናቸው። ሁለተኛ ኢንተሌክቹዋል ፐርሰንስ ነበሩ፣ አእምሯቸውን የሚጠቀሙ ዚል አቅል፣ የእውቀት ባለቤት፣ የአስተዋይ ባለቤት ነበሩ። ትዝ ይላችኋል ሱረቱል ዩሱፍ ላይ አላህ ያዕቁብን ለዙ ዒልሚን ሊማ ዐለምናሁ ወላኪነ አክተረ ናስ ላ ያዕለሙን። ብዙ ሰው እኮ አያውቅም እንጂ ያዕቁብ ዓለይሂ ሰላም የእውቀት ባለቤት ነው ይለዋል አላህ። የምን ባለቤት ነው? ኡሊል አብሳር። ኡሊል አብሳር። የኢብራሂም ዓለይሂ ሰላምን ታሪክ ብንመለከተው የእውነት ኢብራሂም ዓለይሂ ሰላም ኢንተሌክቹዋል ፐርሰን፣ አእምሯቸውን የሚጠቀሙ ድንቅ ነቢይ እንደነበሩ ቁርአን ያስተምራል። ስለዚህ ወዝኩር ዒባደና ኢብራሂም ወኢስሐቅ ወያዕቁብ፣ እነዚህ ሶስት ነቢያቶች ዓለይሂም ሰላም፣ በሁሉም ላይ አላህ ሰላም ይስፈንና፣ እነዚህ ባሮች ሁለት ባህሪ አላቸው። አንደኛ መንፈሳዊ ናቸው፣ ሁለተኛ ኢንተሌክቹዋል ፐርሰን ናቸው፣ አቅል አላቸው፣ አእምሯቸውን የሚጠቀሙ ናቸው። ኢና ቢተውኪድ በእርግጥም እኛ የሚጠራጠር ካለ እንዳይጠራጠር፣ እኛ
أخلصناهم بمعنى اصطفيناهم واخترناهم وهديناهم واجتبيناهم مالت إنا أخلصناهم إنيا مرتناچو ይላል አላህ ከተመረጡት ያደርገን እኛ ምን ብለናቸው አላል مرتناچو አላል إنا أخلصناهم مرتناچو إبراهيم إسحاق ويعقوب سؤال مهم جدا يا رب ጌታችን ሆይ ጥያቄ እንጠይቅ በምን ምክንያት ነው የመረጥካቸው ያ አላህ ኢና خلصناهم በምን ምክንያት ኢና خلصناهم بخالصة بسبب وصف الإخلاص እኛ የመረጥናቸው ሙኽሊስ ስለነበሩ ነው የሚናገሩት የሚተገብሩት የሚያደርጉት ነገር በሙሉ በኢኽላስ ነው ይስሙልኝ ይልኛል ነገርን ሁሉ ለአላህና ለአላህ ብለው በኢኽላስ የሚያደርጉ ስለሆነ ኢና أخلصناهم بخالصة بسبب من إخلاصهم بسبب إخلاصهم بسبب إخلاصهم خالص لنبروا في عبادتهم خالص لنبروا بهيوتاچو لا الله هيوتاچون ሙሉ አሳልፈው የሰጡ ስለነበረ ምን አደረግናቸው አለ መረጥናቸው ያ ማለት አላህ እንዲመርጠን ከፈለግን ከኛ የሚጠበቅ የሆነ ነገር አለ ማለት ምን ያስፈልጋል የሆነ ነገር ማቅረብ አለብን የሆነ እንቅስቃሴ ማድረግ አለብን ያንን አይቶ አላህ ምን ያደርጋል ይመርጣል አላህ ይመርጣል ኩሉ አሚን አላህ ይመርጠን ሁላችን ኢና أخلصناهم بخالصة እኛ የመረጥናቸው ኻሊስ ስለነበሩ ነው አለ ያ ረብ ማማና ኻሊስ እነሱ ኻሊስ ነበሩ ሙኽሊስ ነበሩ ቢማ በለጉል ሙኽሊስ እንዴት ነው ሙኽሊስ የሆኑት ያ ረብ ጀዋብ هي ذكر الدار الله ሙኽሊስ የሆኑበት ምክንያት ذكر الدار ذكر الدار خبر لمبتدع محذوف هي ذكر الدار هي من قال لنا القرآن لكن هي ذكر الدار بمندنو إخلاص وسط يدرس وسط يا رب من دنيا درساتهم مخلص ديونو يا لما قارت أخيرا يستوصوا سلنبروا من يستوصوا ذكر الدار مالتي يا أخيرا بيتاتهم يستوصوا سلنبرا من أدركنا شوال مرتنا شوال أنا عندي سؤال لكل أحد يسمع هذا الكلام من هذه المنبر زي منبر الله هوني هنن قال مسمع كله أنت ياكي متى يكفل يا لما قرط 24 ساعة 24 ساعة سلا آخرة ذكر الدار سلا آخرة بيتو يمي السبسو من أين السوم يوني بسلام من أين السوم يوني من أين السوم مخلص من يونان مخلص هذا الرجل والله راح يصير رباني منفس يسون يا جيتا سون ميون يا الله سون ميون لذا إنا أخلصناه من يمرتناچو بخالصة إخلاص ليس إخلاص نبراچو ነው ምን ማለት ነው إخلاص نبراچو ማለት ሙኽሊስ ናቸው ማለት ምን ማለት ነው እንዴት ነው ሙኽሊስ ደረጃ ላይ የደረሱት ذكر الدار ያለ ማቋረጥ አኺራን ያስታውሱ ነበር ሁለተኛ ጥያቄ ስንቶቻችን ስለ አኺራ ማሰብ ዛሬ እኮ ሰው በብዙ ነገር ቢዚ ነው ቤት ውስጥ የምታወሩት ስለምንድን ነው ስልካችሁ ላይ ያለው ስለምን ጉዳይ የሚያወራ ነው ሐሳባችሁ ውስጥ ያለው ወንድሞቼ ቶች ስለምንድን ነው ዛሬ ፖለቲከኛ ያልሆነ አለ እንዴ ዛሬ እኮ ሁሉም ፖለቲከኛ ሆኗል ዛሬ እኮ ሁሉም ሐሳብ ሰጪ ሆኗል ዛሬ እኮ ሁሉም ማዋቂ ሆኗል ዛሬ እኮ ሁሉም ህንጻ ስለመግባት መገንባት ነው የሚያስበው ዛሬ እኮ ሁላችንም ስለ ዱንያ ነው የምናስበው ይሄን ታውቃለህ ልብ ብለዋል በነገራችን ላይ ሁላችንም ከተናጋሪው እስከ አዳማጩ ሐሳባችን ሌት ተቀን ዱንያ ብቻ አኺራን የምናስታውስበት ጊዜ አለ እንደዚህ አይነት ዳዕዋ ያስፈልገናል ذكر الدار
ተመልከት ኢብራሂም እስማኤልን ማነው ኢብራሂም ኢስሐቅ ወያዕቆብ ኻሊስ የሆኑት ያለ ማቋረጥ ዚክረ ዳር ነበር። አንድ ቀን እኮ መሞታችን አይቀርም። አንድ ቀን መሄዳችን አይቀርም። ለማይቀረው ጉዞ ለማይቀረው ሀገር ሰው እንዴት ቆም ብሎ ያስብ? ሰው እንዴት ስራ ይሰራል? ለማይቀረው ሀገር ምን ላይ ነው ያለ ነው? አኺራን የምናስታውስበት ልቦና ይስጠን። አኺራን የሚያስታውሱን አባቶች ወንድሞች አላህ ያብዛልን። ወዝኩር ዒባደና ኢብራሂም ወኢስሐቅ ወያዕቆብ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰትን ዚክረ ዳር ወኢነሁም እነሱ ዒንደና እኛ ዘንዳ ለሚነል ሙስጠፈይነል አኽያር። አኽያር ጀሙ ኸይር። ውስጣቸው ኸይር ነገር ስለነበረ ውስጣቸው ባለው ኸይር ነገር ምክንያት ወስጠፈይናሁ መረጥናቸው ይላል። ምን አረግናቸው? መረጥናቸው። መመረጣቸውን የምታውቀው ስንትና ስንት ሺህ ዓመት የነበሩ ድንቅ ያላህ ባሮች ኢብራሂም፣ ኢስሐቅ ወያዕቆብ ዛሬ እናንተ ቁጭ ብለን 2019 ላይ ስለነሱ እያወራን መመረጥ ማለት ይሄ ነው። መመረጣቸውን የእውነት ማወቅ ከፈለክ አንተ እየሰማህ ነው። ያው ዛሬ የተመረጡ ስለሆነ ነው። ስንትና ስንት ሺህ ዓመትን ታሪካቸው ተሻግሮ ጉዞ አድርጎ እኛ ጆሮ ውስጥ እኛ ልብ ውስጥ እየገባ ነው። አሁን ወዝኩር እስማዒልን ወልየሳዕ የሳን ወዘል ክፍሊ ዚል ክፍልንም ሶስቱንም ማውሳቸው ወኩሉም ሚነል አኽያር ዋው አለች አይደል? ወኩሉም ዋው ባይኖር ኖሮ ኩሉም ሚነል አኽያር ቢሆን ኖሮ ሶስቱም ብቻ ነበር። ወዝኩር እስማዒል ወልየሳዕ ወዘል ክፍሊም ብቻ ይሆን ነበር ዋው ባይኖር። ዋውን ጨመረበትና አላህ ምን አደረገው? ወኩሉን ቢማና ኢብራሂም፣ ኢስሐቅ ወያዕቆብ፣ እስማዒል ወልየሳዕ ወዘል ክፍል ወኩሉም ሚነል አኽያር በደግነታቸው ውስጣቸው ባለው መልካም ነገር የተመረጡ ናቸው። አላህ በውስጣችን መልካም ነገር ያኖረልን። ውስጣችን እኛ እንኳን ለማናየው መልካም ነገር አላህ ሁሉ ነገር መመልከት የሚችለው ጌታ ውስጣችን ያለውን ኸይር ነገር አይቶ አላህ ወደ ኸይር ነገር ይሆናል። ሃዛ ዚክር ይህ ዚክር ነው ይላል። ምኑ አሁን የተጠቀሰ ሁሉ ታሪክ ኢብራሂም፣ ኢስሐቅ ወያዕቆብ፣ እስማዒል ወልየሳዕ ወዘል ክፍል ስለ እነሱ ያወራሁት ነገር ዚክር ነው። ቆም ብሎ ለሚያስብ ሰው ለሚያስተነትን ተግሳጽ ነው። መንፈሳዊነት ምንድን ነው? ኢንተሌክቹዋል ፐርሰን ማለት አእምሮን የሚጠቀም ሰው ማለት ምን ማለት ነው? ነገርን አርቆ ማስተዋል፣ በመንፈሳዊነት ለጌታ ክብር መስገድ፣ ያለ ማቋረጥ በህይወት ዘመን ውስጥ ዳረል አኺራን ዚክረ ዳር አኺራን ማስታወስ። በእነዚህ ነቢያቶች ውስጥ ተግሳጽ አለ፣ ማስታወሻ አለ ይላል። ሁለተኛ ሃዛ ዚክር ቁርአን ሷድ ወልቁርአኒ ዚክር ሃዛ ዚክር ወኢነ ሊልሙተቂነ ለሑስነ መአብ አላህ ወኢነ ሊልሙተቂነ ለሑስነ መአብ ቅንጣት ታክል ጥርጥር የለውም ለሙተቂኖች። ለነማን? እስካሁን ሲያወራን የነበረው ስለ ሙኽሊስ ነበር አይደል? ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይነል አኽያር የተመረጡ ሙኽሊስ የሆኑ ነበር አይደል? አሁን ስለማን ነው የሚያወራው? ስለ ሙተቂን። ሙተቂኖች ማለት አላህን የሚፈሩ ባሮች ማለት። አንተ በሐራም መንገድ ገንዘብ ማግኘት እየቻልክ አላህ ይቆጣል፣ አላህ የሚወደው ተግባር አይደለም ብለህ ስትርቅ ሙተቂን ነህ፣ አላህን የምትፈራ። ይሄን መስማትም ማየትም አይገባኝም አላህ አይወደውም ስትል አንተ ሙተቂን። ነገ እሳት አለብኝ፣ እሳት ለሚያወስድን ነገር በአጠቃላይ መራቅ አለብኝ ከንግግርም ከመስማትም ከተግባርም ብለህ ስትታቀብ አንተ ሙተቂን።
አላህ ሁላችንን ሙተቂኖች ያደርጋል። ወኢነ ሊልሙተቂን ለሙተቂኖች ለሁስነ መአብ ሁስነ መአብን እናየዋለን። ኢነ ሊልሙተቂን ለሙተቂኖች አላህ ከፈለገ ወኢነ ሊልሙኽለሲነ ለሁስነ መአብ ማለት ይችላል። ለሙኽለሲኖች ምን አላቸው? ሁስነ መአብ አላቸው። ላ ሙተቂን አለ። ለምን? ሁላችንም ሙኽሊስ ደረጃ ላይ የመድረስ እድሉ ጠባብ ስለሚሆን ሚን ረሕመቲህ ከእዝነቱ አላህ ሊከይላ የጅመዕና ፊል ጀና መዓ ሙኽሊሲነ ኢብራሂም ወኢስሐቅ ወያዕቁብ ወልየስዕ ወዘልኪፍል ወኢስማዒል ከነዚህ ሁሉ ነቢያቶች ጋር አብሮ ሊያደርገን አላህ በረሕመቱ ጀነት ከነሱ ጋር ሊያስገባን ወኢነ ሊልሙተቂነ ለሁስነ መአብ ሙተቂና ለምን ሙኽለሲን ብቻ ቢሆን ኖሮ እኔ እናንተ ተስፋ እንቆርጣለን። ያ አላህ ኢብራሂምን ማየታችን ምክንያቱም የሚገባው ማን ነው? ሙኽሊስ ብለው ግን ምን አለ አላህ ከነዚህ ድንቅ ከዋክብት ከሆኑ ነቢያቶች ጋር አብረን እንድንሆን ምን አለ? ወኢነ ሊልሙተቂነ ለሁስነ መአብ። በነገራችን ላይ እነዚህ የጠቀስናቸው ነቢያቶች በሙሉ ሙተቂን ናቸው አይደሉም? ናቸው አይደል? ስለዚህ ሙተቂኖች ለሁስነ መአብ አላቸው ማለትም ቅድም የተጠቀሱት ነቢያቶችም እኛንም ባጠቃላይ አላህ ከነሱ ጋር በጀነት ይደምራል። ወኢነ ሊልሙተቂነ ለሁስነ መአብ ማ ማነ ሁስነ መአብ ምን አላቸው ሙተቂኖች? እስቲ አንዴ በሉ ሁስነ መአብ ምን አላቸው? ሁስነ መአብ ምን ማለት ነው? ሁስነ መአብ ሁስነ አልመርጅዕ ሁስነ አልመርጅዕ መልካም የሆነ መመለሻ አላቸው። መልካም የሆነ ምን መመለሻ መልካም የሆነ መመለሻ እንዳላቸው አስቀድሞ ሁለት ነቢያቶችን ነግሮን ነበር፣ ዳውድ ወሱለይማን። ስለ ዳውድ ሲነግረን አላህ 24ኛው አያ ላይ ይመስለኛል ሁስነ መአብን ሲገልጽልን አላህ 25ኛው አያ ላይ ሷድ 25ኛው አያ ላይ ዳውድ ዓለይሂ ሰላም ወኢነሁ ዒንደና ለዙልፋ ወሁስነ መአብ ለዳውድ እኛ ዘንዳ ሁስነ መአብ አለው ይላል። ምን አለው? ለዳውድ ምን አለው እኛ ጋር አላህ? ሁስነ መአብ። ሱለይማንንም ሲገልጸው አላህ ወኢነ ለሁ ዒንደና ለዙልፋ ወሁስነ መአብ 40ኛው አያ ሱለይማንም ምን አለው? ሁስነ መአብ ሁስነ መአብ። ዳውድ ወሱለይማን ሁስነ መአብ አላቸው። ወኢነ ሊልሙተቂነ ለሁስነ መአብ ይሁላችሁ። ለዛ እኮ ነው ከነቢያቶች ጋር ሊያደርገን ምን አለ? ወኢነ ሊልሙተቂን አለ። ሙተቂኖች ምን አላቸው? ሁስነ መአብ። ሁስነ መአብ ማለት ሁስነ መርጅዕ ማለት ነው፣ መልካም መመለሻ። ለዳውድም ለሱለይማንም ጌታን ለሚፈሩ ባሮች በአጠቃላይ ምን አላቸው? አንድ ጊዜ ምን አላቸው? ሱዓል ሙሂም ጅዳን ያ ረብ ማ ማና ሁስነል መአብ ሁስነል መአብ ማለት ምን ማለት ነው? ያ አላህ ጀዋብ ጀናቲ ዓድን። ቀጥሎ ያለው አያ ብደክ ታርፍ ማ ማናል ሁስነል መአብ ማወቅ ትፈልጋለህ ሁስነል መአብ ምን ማለት እንደሆነ? ቀጥሎ ያለው ምን አያ ምን ይላል? ጀናቲ ዓድን። ሁስነ መአብ ማለቴ ጀነት ዓድን ማለቴ ነው ይላል አላህ። ጀነት ዓድን ጀነት በርካታ ስሞች አሉ፣ የተለያዩ ደረጃዎች አሉ። ጀነት አልፊርደውስ አለ፣ ጀነትን ዓድን ይላል። የዓድን ጀነት አለ። ከጀነት ስሞች መካከል አንዱ ጀናት ዓድን ሁስነል መአብ ቢማና ጀናት ዓድን ሙፈተሐተን ለሁሙል አብዋብ። እኔ አይደለሁም የጮኩት ራሱን ያስጮኝ ይላችሁ። ጀናት ዓድን ሙፈተሐተን ለሁሙል አብዋብ። ሙፈተሐተን ሙባለጋ ሃይፐርፕላይዝድ ፎርም ነው። ሙባለጋ ማለት ምሳሌ ፈታሕቱል ባብ በሩ ከፈትኩ፣ ፈታሕቱል ባብ እስከ ጥግ ድረስ በሩ ከፈትኩ። ጀነት ለሚመጡ ባሮች ጀነት ይከፈታል አይደለም የሚለው አላህ፣ እስከ ጥግ ድረስ ይከፈትላቸዋል። እስከ ምን ድረስ? እስከ ጥግ ድረስ። ጀናት ዓድን ሙፈተሐተን ለሁሙል አብዋብ። ትዝ ይላችኋል ሱረቱ ዩሱፍ ወገለቀትን
አቤት ሱረቱል ዩሱፍን እንወዳለን ምናምን ትላላችሁ። አስታውሱ ስትባሉ ወገለቀቲል አብዋብ ወገለቀቲል አብዋብ በኃይል ነው የዘጋቸው። ሁሉንም በር አጥብቃ ነው የዘጋቸው። ተቃራኒው ሙፈተሐተን ለሁሙል አብዋብ ሙፈተሐተን ለሁሙል አብዋብ ለመረዳት ቤት ህፃናት ልጆች ያላችሁ 5 ዓመት ህፃን ልጅ የ5 ዓመት ህፃን ልጅ በር ሲንኳኳ ክፈች ተባለች። አይታችኋት ከሆነ ክፈች ስትባል በሩን ትከፍተውና እስከ ጥግ ድረስ ወስደ ማንም ይገባ ይመስላል። ታናሽ ወንድሟ አህመድ 3 ዓመት ነው። ለሱ እኮ ነው ጥግ ድረስ የከፈተችው በሩ። ሙፈተሐት ማለት ያ ነው ጥግ ድረስ። ሲመጣ ትልቅ ሰው ስትጠብቅ አንተ አህመድ እያለ ሲገባ ታገኘዋል። ለማንኛውም ጀናት ዓድኒን ሙፈተሐተን ለሁሙል አብዋብ። በሌላ አባባል በር ይከፈትላቸዋል የጀነት በር እስከ ጥግ ድረስ ለሙተቂኖች አላህን ለሚፈሩ ባሮች። በር ላይ ምን ይገጥማቸዋል? ሱረቱ ሷድ ምንም አትል። ሱረቱ ዘመር ምትናገር ሱረቱ ሷድ ዝም ነው የሚለው። ሱረቱ ዙመር እናንተ አትሂዱ እኔ ልንገራችሁ፣ እኔ ተከተሉ፣ ቁርአኑን አትክፈቱ። ሱረቱ ዙመር ልክ ሊያጠናቀቅ ሲል ወሲቀ الذين اتقوا ربهم ونتقوا اتقى يتقي متقين قلت له على سورة ሷድ ጋር وسيق الذين اتقوا إلى الجنة زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين. شفت كيف؟ الله قرآن عظيم والله العظيم. الله يعلمنا، الله يسوك، الله يجنة سووك يدرك. سورة الزمر لي የጀነት ላይ ያሉ ጀነት በር ላይ ያሉ በሩን የከፈቱ መላእክቶች ሰላሙን ዐለይኩም ጢብቱም ሰላም ለእናንተ ይሁን ይሏቸዋል። ፈድኹሉሃ ኻሊዲን ለዘላለም ግቧት። ጀነት ዓድን ሙፈተሐተን ለሁሙል አብዋብ ሙተኪኢነ ፊሃ ዐላ ሱሩሪን ሱሩር ኬታ መጣ እንዳትሉ يلا مرة سؤال لك متكئين فيها على سرور مين يلا من وين أنا جبت؟ من سورة الصفات. أنا مبدر على عندنا كبرى تبدرين سورة الصفات. سورة الصفات لاي متكئين فيها على سرور بجنة وسط متكئين فيها إلى الآن آية وزين سورة صار لنا متكئين يتكي مالت اندي مالت متقف مالت قل متقفوا من لاينه ومبر لاين مرة ስለዚህ እዚህ ስፍራ ላይ አልተከፈተው ሙተኪኢነ ፊሃ በጀነት ውስጥ እኮ ፈልሰስ ይላሉ። ምን ላይ ዐላ ሱሩሪን ባይነግርህም ይገባል። ለምን ሌሎች ሱራዎች ስለሚናገሩ ግልጽ ነው። ሙተኪኢነ ፊሃ በውስጧ ሪላክስ ያደርጋሉ፣ ዘና ይላሉ። ሙተኪኢነ ፊሃ የድዑነ ፊሃ እዚህ ቦታ ላይ የድዑን ዱዓ ያደርጋሉ እንዳይመስልህ ዱዓ አይደለም፣ የዱዓ ቀን አይደለም። የዛኔ የድዑነ ፊሃ ትእዛዝ ያዛሉ። ማጨብጨብ አለው ወይ እንዲህ ብለህ ስጠር አላውቅም እሱን እንዴት እንደሆነ። የድዑነ ፊሃ ግን ያዛሉ። ምን ቢፋኪሃትን ከሲራ ወሸራብን ከሲራ ለም የቁል ላኪን ነፍሐም ምን ሲያቅ ከአውዱ እንረዳለን። ምንድን ነው የሚያዙት? ፋኪሃ ትንሽ ነው ወይ? ኧረ አይደለም። ቢፋኪያቲን ከሲረቲን በጣም ብዙ የሆኑ ፋኪያዎችን ያዛሉ። ፋኪያ ሁለት ትርጉም አለው። አንደኛ ፍራፍሬ ማለት ነው። ፍራፍሬ ማለት ነው። በነገራችን ላይ ጀነት ውስጥ ለመጥገብ ተብሎ የሚበላ ምግብ የለም። ለመጥገብ ተብሎ የሚበላ ምግብ የለም። ጥጋብም ራብም የለም። ያለው ፋኪያ ነው። ፋኪያ ምን እንደሆነ ታውቃለህ? የምትበላው የምትጠጣው የምታየው ነገር ባንተ ልብ ውስጥ ባንተ ስሜት ላይ ባንተ ፊት ላይ ደስታን የሚሰጥ ለዛ ነው ፋኪያ የተባለው። የሚበላውም የሚጠጣው አንዳንድ ጊዜ የምንበላው ነገር እኛ ለደስታ ብለን አይደለም። ሽሮ በእንጀራ ለደስታ ነው እንዳትለኝ። ሁለት መቼ ዕለት ነው ትዝ ይላል። 3 እንጀራ በወጥ የበላ ጊዜ ምን ብለህ ነው? ልደሰት ብለህ ነው እንዴ? አይደለም።
ለመጥገብ ነው ይበላል። ተጓተና ጀነት ውስጥ ያለው ኒዕማ በሙሉ ለደስታ የሚሆን የድዑነ ፊሃ ቢፋኪሃቲ ማለት ነው። ፍራፍሬዎችንም በብዛት ወይም ደግሞ ማንኛውም የሚያዙት ነገር ምን ይሰጣቸዋል? ደስታን የሚሰጥ ነገር ነው። ወሸራቢን ከሲራ ያው ፋኪሃ ከሲራ ስለተባለ ሸራብን ከሲራ እና ደግሞ በርካታ መጠጦችን ያዛሉ። በርካታ ምኖችን ሱረቱ ሳፋት በጣም የሚገርመኝ ደስ የሚለኝ ቃል ሊሻሪቢን ይላል። ለጠጪዎች ማለት ጀነት ውስጥ ምን ይላል? ሊሻሪቢን ለጠጪዎች ይላል። ጠጪዎች አድርገን በጀነት ውስጥ አሚና ኢንሻአላህ ተጓተናል። ምን አለ አለ በርካታ የሆነ ምን አለ አለ መጠጥ አለ። በርካታ መጠጦችን ያዛሉ። ሚበላ ሚጠጣ ብቻ ሌላም ነገር አለ። እቺን መስማት ሁላችሁም ተወዳላችሁ። እንግዲህ ወዒንደሁም ለነሱ አለላቸው ወዒንደሁም ቃሲራቱ ጠርፊ ዒን ቃሲራቱ ጠርፊ ዒን ለነሱ አለላቸው አይኖቻቸውን ባሎቻቸው ላይ አሳጣሪ የሆኑ ሴቶች ምን ማለት وعندهم قاصرات الطرفين بمعنى يقصرن أطرافهن على أزواجهن ባሎቻቸው ላይ አይናቸውን የሚያሳጥሩ ሴቶች አሉ። ጠሃራ መሆናቸውን ሲነግረን ሴቶቹ لا يلتفتون غير أزواجهم ከባሎቻቸው ውጪ ሌላን አያዩ። قاصرات الطرفين ማለት ነው። وعندهم قاصرات الطرفين ሚስቶቻቸው ከባሎቻቸው ውጪ ቀና ብሎ የሚያዩት አካል የለም። أبلغ وأحسن التفسير من هذا ከዚህ የተሻለ ተፍሲር እኔ በጣም የሚመቸኝ አሁን ማካፈላችሁ አሁን ያልኩት ምንድነው? ሴቶቹ ሚስቶች ባሎቻቸው ላይ አይናቸው ምንድን ናቸው? አሳጣሪ ናቸው ማለትም ከባሎቻቸው ውጪ አያዩም አይደል? ይሄን ትርጉም ተመልከቱ። وعندهم قاصرات الطرفين بمعنى يقصرن أطراف أزواجهن عليهن የባሎቻቸውን አይን ከውበታቸው የተነሳ ወደ ሌላ እንዳይንቀሳቀስ ማድረግ የሚችሉ ሴቶች ናቸው ይላል። አላህ አልገባችሁ? አይገባችሁም አይደል? እንደዚህ አይነት ነገር ዝም ብዬ ነው እኔም እኮ መደክመው። ይገባችኋል? እሺ ባረከላሁ ፊኩም። ከውበታቸው ሚን ጀማሊሂ ወበሽተህ ከነሱ ከውበታቸው የተነሳ የባሎቻቸውን አይን ኮንትሮል ማድረግ ነው። ባሏ ከሷ ውጪ ማንንም ማየት ከማይችልበት ምክንያት መካከል አንዱ አትራብ ነው። ማማና አትራብ ሚን التراب تراب አፈር ነው። وقعنا على التراب في نفس اللحظة سمينا التراب أو التراب ምድር ላይ አፈር ላይ እኩል አብረን ስለወደቅን አትራብ ተብለን እንጠራለን በአረበኛ ቋንቋ። በሌላ አባባል ሙተሳዊያ ቢሲን በእድሜ እኩል ናቸው፣ አይበላለጥም። በእድሜ እኩል ስለሆኑ በጣም ደግሞ ውብ ስለሆነች ባሏ ከሷ ውጪ ማየት አይችልም። ማሻአላህ ተባረከ። هذا ما توعدون ليوم الحساب هذا ما توعدون ليوم الحساب ليوم الحساب ለሂሳብ ቀን የምትቀጠሩት የሆነ ቀጠሮ ነው። ይሄ የሚባለው ነገር ለሚታይ ነገር ነው አይደለም። ምሳሌ ይሄ ስልክ ነው። ይታያል አይታይም? ይታያል። ሱብሃንአላህ ተብሎ هذا ما توعدون ليوم الحساب ይህ የትንሣኤ ቀን የምትቀጠሩት ነገር ነው። كأنك ترى بأعينك ልክ በአይንህ እንደምታየው አድርጎ ውብ አድርጎ ስለሳለው ምን ብሎ
ወኢነ ሊልሙተቂነ ለሑስነ መአብ ጀናት ዓድንን ሙፈተሐተን ለሁሙል አብዋብ ሙተኪኢነ ፊሃ የድዑነ ፊሃ ቢፋኪያትን ከሲራ ወሸራብ ወኢንደሁም ቃሲራቱ ጠርፊ አትራብ ብሎ ምስል ከሳች አድርጎ ስላሳየ ይሄ አሁን ያየኸው ነገር ሃዛ ማ ቱዐዱነ ሊየውሚል ሒሳብ ከአነክ አንተ ተራ ቢዐዩኒክ ልክ በአይን እንደምታየው አድርጎ ስለገለጸው ነው። ቀጠለና ምን አለ? ኢነ ሃዛ አላህ እኽትትመት ሃዚሂ ለጥፋ ጀሚላ አያ ዐዚማ ወላሂ ኢነ ሃዛ ቅንጣት ታክል ጥርጥር የለውም። ይህ አሁን የተገለጸው ነገር ኢነ ሃዛ ለሪዝቁና ይሄ እኮ እኛ የምንሰጠው ሲሳይ ነው ይላል አላህ። የዱንያውንም የአኺራውንም ሲሳይ ይስጠን። ይሄ እኛ የምንሰጠው ምንድን ነው? ሲሳይ ነው። ሲሳይ ርዝቅ፣ አሁን የሚሰጠን ርዝቅ የተሰጠው ሰው በሙሉ አላህን በደንብ የሚገዛ ካልሆነ በስተቀር አንድ ፍራቻ አለ። ምንድነው ፍራቻው ታውቃላችሁ? አንድ ቀን ሊጠፋ ይችላል። አንድ ቀን ሊከሰሩ ይችላሉ። አንድ ቀን ብሎ ገንዘብ ኖሯቸው ርዝቅ ኖሯቸው ጥሩ ኑሮ እየኖሩ ግን ነገን ይፈራሉ። ነገን ይፈራሉ አይፈሩ? ነገን ይፈራሉ። የትንሣኤውስ ርዝቅ፣ የጀነቱ ርዝቅ ኢነ ሃዛ ለሪዝቁና ማ ለሁ ሚን ነፋድ ይጠፋል፣ ያልቃል፣ ይጎላል ተብሎ የማይታሰብ የኛ ሲሳይ ነው ይላል። ምን ይሆናል? ያልቃል ተብሎ አይታሰብም። በስተመጨረሻ የምላችሁ ነገር ሰርገኛ ደጋሽ ቆንጆ አርጎ ሰርጉን ደግሶ ሲያበቃ ምግብ በአይነቱ አዘጋጅቶ የሚጠጡ ለስላሳ መጠጦችን በአይነት አዘጋጅቶ የሚገርማችሁ ነገር ደጋሽ ጭንቀት ላይ ነው ያለው። ሰርጉ እስኪያልቅ ድረስ ወይ ምግብ ያልቃል፣ ወይ መጠጥ ያልቃል፣ ወይ ሰው ያልቃል። ሰው ያልቃል ብሎ እንኳን ያስብ። ወይ መጠጥ ያልቃል ወይ ምግብ ያልቃል ብሎ በጣም ሐሳብ ላይ ነው። የደገሰ ያውቀዋል፣ የሰረገ ያውቀዋል። አባቶች እንዲህ ያሉ አየህ፣ ያውቁታል። ገባ? ያሳስባቸዋል። የጌታ ግን ሲሳይ ወሊላሂ መሰሉል አዕላ። አላህ ግን ለባሮቹ በጀነት ያዘጋጀው ነገር ኢነ ሃዛ ለሪዝቁና ማለሁ ምን ነፋ የማያልቅ ርዝቅን በዱንያም በአኺራም አላህ ይስጠን። የማያልቅ ርዝቅን አላህ በዱንያም በአኺራም አላህ ይስጠን። የሰጠንን ነገር አላህ ይባርክልን። ዘውትር ያለማቋረጥ ዚክረ ዳረን አኺራን የሚያስታውሱ ባሮች አላህ ያድርገን። ለአኺራ የሚደክሙ የሚሰሩ የአላህ ባሮች ሁላችንም ያድርገን። ዱንያችንንም አኺራችንንም አላህ ያስተካክለው። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና አዛበ ናር። ሱብሓነ ረቢከ ረቢ ዒዘቲ አማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። ሰብስክራይብ በማድረግ ቤተሰብ ይሁኑ።